እስመ ቅናተ ቤትከ በልዓኒ የቤት ቅናት በልቶኛል። ብፁዕ አባታችን አቡነ ቀውስጦስ የቅዱስ ሲኖዶስ አባልና የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን ጸባቴ ቆሞስ አባ ሀብተ ማርያም ገብረ መስቀል የታላቁ ገዳማችን የደብረ ሊባኖስ አቡነ ተክለ ሃይማኖት ጸባቴ፣ ክቡራን አበው መነኮሳት፣ አባቶቼ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኑር። በቅድሚያ እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ ጾም በሰላምና በጤና ደረሰን አደረሳችሁ። አምላካችን እግዚአብሔር ጾሙን የኃጢአት መደምሰሻ የዲያብሎስ ድል መንሻ የመንግሥተ ሰማያት መውረሻ ያድርግልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችን ምስጢሩን ገልጦ ያስተምረን። የዳዊት መዝሙር 68 ቁጥር 9 ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት እንደ አባታችን እንደ ቅዱስ ያሬድ ባህል የዚህ አብይ ጾም ሦስተኛው ሰንበትና ሳምንት ምኩራብ ይባላል። በየዓመቱ በምኩራቡ ሰንበት የሚሰበከው የምስባኩ ክፍል ነው። እስመ ቅናተ ቤትከ በልዓኒ የቤት ቅናት በልቶኛል። የዳዊት መዝሙር 68 ቁጥር 9 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ርዕሳችን በዚህ ርዕስ ውስጥ በመጀመሪያ አባታችን ክቡር ዳዊት የቤት ቅናት በልቶኛል ብሎ የዘመረው በቆሞ ስለምን እንደሆነ እንመለከታለን። ሁለተኛ የቤት ቅናት በልቶኛል ሲል በሐዲስ ኪዳን ፍጻሜው ምን እንደሆነ እንመለከትና
ምስጢራዊ ትርጉሙን ካነሳን በኋላ ዛሬኛ ከዚህ ልንማር የሚገባው ነገር ምን እንደሆነ ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅንዓት በልቶኛል። የዳዊት መዝሙር 68 ቁጥር 9 ርዕሳችን። ምኩራብ ማለት የቃሉ ትርጉም ሰቀላ ወይም አዳራሽ ማለት ነው። ምኩራብን ቤተ እስራኤል የሚሰሩት ለሕግ ኦሪቱ መማሪያ ለቃለ እግዚአብሔሩ መንገሪያ ነው። ምኩራብ ከኢየሩሳሌም ውጪ በየቦታው ይታነጻል። የጸሎትም ቤታቸው ነው። ቤተ መቅደሳቸው ግን አንድ ነው። እሱም በኢየሩሳሌም ብቻ የተሰራ ነው። በተለይም አባታችን ቅዱስ ያሬድ በጾመ ድጓው በዚህ በዐቢይ ጾም ሦስተኛው ሰንበት ሲዘምር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገብቶ ማስተማሩን በስፋት እያነሳ ዘምሯል። በኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት ነው ያለው። ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማረ እያለ ዘምሯል። በተለይም ወንጌላውያኑ ከጻፉት አንስቶ ነው። ሐዋርያውና ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 13 ቁጥር 54 ጀምሮ ይህንን መዝግቦታል። ወደ ገዛ አገሩም መጥቶ ይላል እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበረ። ቅዱስ ያሬድ ይህንን ያነሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገብቶ ቃሉን ማስተማሩን የእጁን ታምራቱን ማሳየቱን እያነሳ እስኪገረሙና እስኪደነቁ ድረስ አስተምሯቸዋል። ለዚህ ነው ቤተ ክርስቲያናችን ይህንን የዐቢይ ጾም ሦስተኛው ሰንበትና ሳምንት ምኩራብ ብላ ሰይማ የምታነሳው። በመጀመሪያ አባታችን ክቡር ዳዊት እስመ ቅንዓተ ቤትከ በልዐኒ ብሎ የዘመረውን ነገር እናንሳ። የቤት ቅንዓት በልቶኛልና ያለው በመጀመሪያ እርሱ ከዝግባ በተሰራ ቤተ መንግሥት ተቀምጦ የእግዚአብሔር የቃል ኪዳን ታቦት በድንኳን ውስጥ ስለነበረ ስለዚህ ቀና። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 2 ጀምሮ ተመዝግቧል። በዘመኑ ለነበረው ለነቢዩ ለናታን እንዲህ አለ ንጉሡ ዳዊት፣ እኔ አለ ከዝግባ በተሰራ ቤተ መንግሥት ተቀምጫለሁ አለ። የእግዚአብሔር የቃል ኪዳን ታቦት ግን በድንኳን ውስጥ በመጋረጃ ውስጥ ነው ያለው አለ። የእግዚአብሔርን ቤት ለመስራት ተመኘ። አስተውሎ ወገኖቼ፣ የሚገባ ቅንዓት ነው፣ መንፈሳዊ ቅንዓት ነው። እኔ ፍጡሩ ከዝግባ በተሰራ ቤተ መንግሥት ተቀምጬ የሰማይና የምድር ፈጣሪ
የሰራዊት ጌታ እግዚአብሔር የቃል ኪዳኑ ታቦት እንዴት በመገናኛ ድንኳን ውስጥ ይቀመጣል አለ። ቤቱን ለመስራት ተንገበገበ፣ ተቃጠለ። ያንገበገበው ይሄ ነው በመጀመሪያ። ነገር ግን አልተፈቀደለትም በሶስት ምክንያት። በመጀመሪያ ቋሚው የእግዚአብሔር ቤተ መቅደስ የሚሰራበት ጊዜ ስላልደረሰ። አዎ ጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ስራውን የሚሰራበት ጊዜ ስላለ ጊዜው ስላልደረሰ አልተፈቀደለት። ሁለተኛ በዘመኑ ጦርነት ሰልፍ ስለነበረ፣ በእጁ ደም ስለነበረ በእጅ ደም አለና ቤቴን አትሰራም ብሎ እግዚአብሔር ከለከለው። ወገኖች የእግዚአብሔርን ቤት ለመስራት ብንመኝም ብንፈልግ ገንዘብ ቢኖረን፣ ስልጣን ቢኖረን፣ ዕውቀት ቢኖረን፣ ዝና ቢኖረን፣ ሁሉን ነገር ብናዘጋጅ በእጃችን ደም ካለ ግን ቤቱን እንድንሰራ እግዚአብሔር አይፈቅድም። ሶስተኛ የእግዚአብሔርን ቋሚውን ቤተ መቅደስ የሚሰራው ክቡር ዳዊት ሳይሆን ከአብራኩ የተከፈለው የሆዱ ፍሬ ልጁ ሶሎሞን ነበረና ስለዚህ አልተፈቀደለትም። በዚህ በአንደኛ ዜና መዋዕል ምዕራፍ 22 ቁጥር 8 ጀምሮ ተመዝግቧል። ክቡር ዳዊት ይናገራል። እኔ ይላል የእግዚአብሔርን ቤት ለመስራት በልቤ አስቤ ነበረ ይለዋል ለልጁ ለሶሎሞን ሲነግረው። ነገር ግን እግዚአብሔር እንዲህ አለኝ አለ፣ እነሆ በዘመን ብዙ ሰልፍ ጦርነት ነበረብን፣ በእጅ ደም አለና ቤቴን አትሰራልኝም። ቤቴን የሚሰራልኝ እነሆ ከአብራክ የተከፈለው ልጅ ሶሎሞን ነው። በዘመኑ ሰላምና ጸጥታን ረፍትንም ለእስራኤል እሰጣለሁ አለ። ሶሎሞን ማለት ሻሎም ማለት ነው። ሰላም፣ ጸጥታ፣ ረፍት ማለት ነው። ለዚህ ነው ክቡር ዳዊት ሳይሰራ ቀረ። ነገር ግን ምንም ለሱ ባይፈቀድለት ሳይሞት ቋሚው እግዚአብሔር ሕንፃ ቤተ መቅደስ ተሰርቶ ለማየት ስለተመኘ የሚያስፈልገውን ነገር አዘጋጀ። የግል ንብረቱንም ሳይቀር ማለት ነው። በመጀመሪያ የቤት ቅናት በልቶኛል ያለው ይሄ የሚገባ ቅናት ነው። ሁለተኛው የቤት ቅናት በልቶኛል ብሎ ክቡር ዳዊት የዘመረበት ምክንያት ምንድነው ቢሉ በቤተ መቅደሱ ስዕለ ፀሐይ አቆመው፣ ጣዖት አቆመው። የእሪያ መስዋዕት ሲሰዉ ተመለከተ። አስተውሉ ወገኖቼ፣ በእግዚአብሔር ቤተ መቅደስ ቅጥር ውስጥ ጣዖት ሲመለክ አየ። ከዚህ የተነሳ ክቡር ዳዊት ቀና፣ ተንገበገበ። ነቢየ እግዚአብሔር ቅዱስ ኤርምያስ እንዲህ ብሎ መዝግቧል። በዚህ በትንቢተ ኤርምያስ ምዕራፍ 32 ከቁጥር 34 ጀምሮ የተመዘገበ ኃይለ ቃል ስሜ በተጠራበት ቤት ውስጥ ይላል አምላካችን እግዚአብሔር በነቢዩ በቅዱስ ኤርምያስ ላይ አድሮ የተናገረው ቃል ነው። ስሜ በተጠራበት ቤት ውስጥ ርኩሰታቸውን አኖሩ ይላል። ጣዖት አቆሙበት። እንዴት በእግዚአብሔር ቤተ መቅደስ የሰማይ ደጅ በሆነው ቤት ውስጥ የቃል ኪዳኑ ታቦት ባለበት በመቅደሱ እንዴት ጣዖት ይቆማል? መልካሙ መዓዛ ያለው የዕጣን መስዋዕት በሚሰዋበት በመቅደሱ እንዴት የእሪያ አሳማ መስዋዕት ይሰዋል ብሎ ተቃጠለ፣ ተንገበገበ። ይህንን ነው ያነስ
ይሄ በቆሙ ክቡር ዳዊት በዘመኑ የነበረ ነገር። ወደ አዲስ ኪዳኑ እንምጣ። ፍጻሜው እንደዚህ ነው። እስመ ቅንዓተ ቤትከ በልዓኒ ያለው የቤተ መቅደሱ ባለቤት ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለጊዜው ክቡር ዳዊት ይዘምረው እንጂ ለቤተ መቅደሱ የቀናው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የዚህ የምኩራቡ ሰንበት የዕለቱ ቅዱስ ወንጌል ክፍል የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ምዕራፍ ነው። በዚህ ክፍል ያለውን እንመለከታለን። እንደዚህ ብሎ ያነሳዋል። ከቁጥር 13 ጀምሮ እንመለከተዋል። እነሆ የአይሁድን ፋሲካ ቀርቦ ነበረ ይላል። ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። ለጊዜው በቆሙ ነው። የአይሁድ ፋሲካ ቀርቦ ነበረ። እስራኤላውያን ፋሲካን ያከብራሉ። ፋሲካ የሚለው ቃል ፔሳህ ከሚለው የዕብራይስጥ ወይም የጥንት አረማይክ የመጣ ቃል። ፋሲካ ማለት አልፎ መሄድ ማለት ነው፣ ማለፍ ማለት ነው። ፋሲካ ማለት ሁለተኛ ትርጉሙ መሻገር ማለት ነው፣ ማዕዶት ማለት ነው። እስራኤል ዘሥጋ ፋሲካውን በሁለት ምክንያት ያከብራሉ። ብዙ ታሪክ አልተርክም ጊዜ ስለሚወስድ። በመጀመሪያ ፋሲካውን የሚያከብሩት ሞተ በኩር ከነርሱ እንዲያልፍ አክብረውት ስለነበረ ነው። በኦሪት ዘጸአት ምዕራፍ 12 ላይ ሙሉ ታሪኩ ተመዝግቧል። እግዚአብሔር አምላካችን እስራኤል ዘሥጋን ከግብፅ ከባርነት ቤት ነፃ ሊያወጣ በወደደ ጊዜ በ9 ታላላቅ ተአምራት በ10ኛ ሞተ በኩር በ11ኛ ስጥመተ ኤርትራ ባህር ነው ነፃ ያወጣቸው። ፈርዖን 9ኙ መቅሰፍቶች ሲፈራረቁበት ልቡ ለኛው አንገቱ ደንዳናው እግዚአብሔርን አላውቅም እስራኤልንም አልለቅም አለ። 10ኛውን መቅሰፍት ሞተ በኩርን አመጣ እግዚአብሔር። ያን ጊዜ የግብፃውያንን የበኩር ልጆች ቀሳፊው ገዳዩ ሞተ በኩር በሚቀስፋቸው በሚገድላቸው ጊዜ የእስራኤላውያን የበኩር ልጆች እንዳይቀሰፉ እንዳይገደሉ ፋሲካው ተደረገ። ምክንያቱ ይሄ ፋሲካው የተደረገው በጠቦቱ ደም ነው። ነውር የሌለበት ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጠጉሩ ያላረረ ንጹሕ ጠቦት በእያንዳንዱ ቤት ይሰዋል። ከዚያም ደሙን በመቃኑና በጉበኑ ላይ ይርጩታል። ሥጋውን እየጠበሱ ከመራራ ቅጠል ጋር ይብሉታል። እስቲ በሉ እርሱ በሉ የእግዚአብሔር ፋሲካ ነው። ኦሪት ዘጸአት ምዕራፍ 12 ቁጥር 11 እርሱ ምንድን ነው? የእግዚአብሔር ፋሲካ ነው። የእግዚአብሔር ፋሲካ ይሄ ነው። ደሙ ባላችሁ ቤት ቤት ምልክት ይሆንላችኋል አለ። የጠቦቱ ደም ደሙን ባየው ጊዜ ከእናንተ አልፋለሁ፣ መቅሰፍቱም ሞቱም ወደ ቤታችሁ አይገባም አለ። የእስራኤላውያንን የበኩር ልጆች ሞት ጠቦቱ ሞተላቸው። የእስራኤላውያን የበኩር ልጆች ደም እንዳይፈስ በእያንዳንዱ ቤት የአንዳንድ ጠቦት ደም ፈሰሰ።
ፋሲካው ይሄ ነው። ይሄንን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 28 ላይ መዝግቦታል። አጥፊው ይላል። ያ ሞተ በኩር ነው፣ ቀሳፊው የበኩር ልጆች እንዳይነካ ፋሲካንና ደም መርጨትን በእምነት አደረገ። ፋሲካ የተደረገው መጀመሪያ ለዚህ ሞት ከነሱ ቤት እንዲያልፍ፣ መቅሰፍት ከነሱ ቤት እንዲያልፍ። ሁለተኛ ፋሲካ ማይዶት ነው ብለናል፣ መሻገር ነው ብለናል። የፋሲካው ጠቦት በተሰዋበት ሌሊት እነሆ እስራኤላውያን ከባርነት ወደ ነፃነት ተሻገሩ፣ ከሞት ወደ ሕይወት ተሻገሩ፣ ከመከራ ወደ ክብር ተሻገሩ። ሞት ብቻ አይደለም ከነሱ ያለፈው፣ እነሱም ወደ ሕይወት ተሻገሩ። ከስራታቸው ተፈቱ፣ ቀንበራቸው ተሰበረ፣ ወጥመዳቸው ተበጣጠሰ። የነፃነትን ጉዞ በሌሊት ጀመሩ። እሱም የበኩር ልጅ ስለተገደለ እንግዲህ ሞት በበኩር ልጆቻችን ከተጀመረ እኛም አይቀርልንም ብሎ ሳይወድ በጉዱ እስራኤላውያንን ለቀቀ። ፋሲካ መሻገር ነው። ተሻገሩ እስራኤላውያን ወደ ምድረ ርስት፣ ወደ ከነዓን፣ ወደ ዛሬቱ ኢየሩሳሌም ማለት ነው። ስለዚህ በየዓመቱ እስራኤል ዘሥጋ ፋሲካ ብለው ይሄንን እንዲያከብሩ ሥርዓት ተሰርቶላቸዋል። ያን ያከብራሉ። ወደ ኢየሩሳሌም ወጣ። ለምን? የአይሁድ ፋሲካ ቀርቦ ነበር። በቆሞ ክርስቶስም ከአይሁድ ወገን ነውና ፋሲካውን ሊያከብር ወጣ። የመጀመሪያውን ፋሲካ 30 ዘመን ሲሞላው ማስተማር በጀመረ ጊዜ ኢየሱስ ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበረ ይላል በሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ። የመጀመሪያውን ፋሲካ ሊያደርግ ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም በሚወጣበት ጊዜ ነው በቤተ መቅደሱ ነጋዴዎችን አየ። ርግብ፣ በጎች፣ በሬዎች የሚሸጡ ነጋዴዎችን ተመለከተ። ቤተ መቅደሱን የንግድ ቤት አድርገውታል። ያን ጊዜ አምላካችን ኢየሱስ ክርስቶስ ጅራፍ አንስቶ በጎቹን በሬዎቹን እየገረፈ አስወጣቸው። ርግቦቹንም እንዲህ አለ፣ እነዚህን ከዚህ ውሰዱ አለ። እነዚህን ከዚህ አስወጡ አለ። ለምን? ርግቦቹ ጅራፍ አይችሉም። ጅራፍ ቢያነሳባቸው ይሞታል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ለኛ ለሰው ልጆች ቀርቶ ለአንክሮ ለተዘክሮ ለተፈጠሩት ደማዊት ነፍስ ላለቻቸው ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ ለሌላቸው እንኳን ይራራል። ለእንስሳቱ ይራራል፣ ለአራዊቱ ይራራል፣ ለአዕዋፋቱ ይራራል፣ ለርግቦቹ አዘነላቸው። ስለዚህ እነዚህን ከዚህ ውሰዱ አለ በቀስታ። አስተውሎ ወገኖች። ከዚያም እንዲህ አላቸው፣ የአባቴን ቤት የንግድ ቤት አታድርጉ አለ። ወይትረስዩ ቤተ አቡየ ቤተ ምስያት አለ። የአባቴን ቤት የንግድ ቤት አታድርጉት። ገበታቸውን ገለበጠ። የገንዘብ ለዋጮችን ገንዘብ አፈሰሰ። ወርቁን የሚለውጡ ነበሩ። ነጩን ወርቅ በቀይ ወርቅ፣ ቀዩን ወርቅ በነጭ ወርቅ
ይሄንን መለዋወጫ መሸቀጫ መነገጃ አድርገውት ነበር። ንግድ ቤት አድርገውት ሐዋርያውና ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ጀምሮ ይህንን መዝግቧል። ኢየሱስም ወደ ቤተ መቅደስ ገብቶ በመቅደስ የሚሸጡትንና የሚለውጡትን ሁሉ አስወጣ ይላል። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ ለአሕዛብ የሚሆን የጸሎት ቤት ትባላለች ተብሎ ተጽፏል አለ። ከትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ስሙ አመጣ። እስቲ በሉ ቤቴ በሉ ለአሕዛብ የሚሆን የጸሎት ቤት ይባላል። ቤቱ የጸሎት ቤት ነው። የአምልኮት ቤት ነው። የምስጋና ቤት፣ ለአምልኮቱ የምንበረከክበት፣ ለክብሩ የምንዘምርበት ቤት ነው። እናንተ ግን የሌቦች ዋሻ፣ የወንበዴዎች ጋሻ አደረጋችሁት አላቸው። ቤቴስ ቤተ ጸሎት ይሰማኝ፣ ቤቴስ የጸሎት ቤት ይባላል። እነሱ ግን ንግድ ቤት አደረጉት፣ ለወጡት፣ ሙሉ ለሙሉ አገልግሎቱን ለወጡት በሚያሳዝን ሁኔታ። ስለዚህ የአይሁድን ካህናት፣ ጸሐፍት፣ ፈሪሳውያንን ቤቱን ንግድ ቤት ያደረጉትን ገሰጻቸው። በገበያ ሌቦች የሰረቁትን አምጥተው ይሸጡበታል። ወንበዴዎች የቀሙትን የነጠቁትን አምጥተው ይሸጡበታል። በገበያ ቀጣፊዎች፣ አታላዮች፣ አጭበርባሪዎች ያታልላሉ። የገበያ ግርግር ለሌባ ይመቻል የሚል ማለት ነው። ስለዚህ አጸዳው፣ እነሱን ገሰጸ፣ ቤተ መቅደሱንም አጠራው፣ ለጊዜው በቆሙ አጸዳው። በሬዎቹን በጎቹን እየገረፈ አስወጣ። ጅራፍ ይችላል። እርግቦቹን እነዚህን ከዚህ ውሰዱ አለ። ገበታቸውን ገለበጠ፣ ገንዘባቸውን አፈሰሰ። ከዚህ ውሰዱ ያለ ይሄን ከዚህ አንድ ብለው ጠየቁ። ይሄን እንደምታደርግ የምታሳየን ምልክት ምንድን ነው? ከምድራውያን ነገሥታት ወገን አይደለም፣ ከሌዋውያን ካህናት ወገን አይደለም። አላወቁትማ ማንነቱ። እሱስ ክብር ይግባውና የሰማይና የምድር ንጉሥ፣ እሱስ ሊቀ ካህናታችን ግን አልገባቸው። በምን ስልጣን ነው ገበያችንን የምትፈታው? ይሄንን የምታደርገው አሉት። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ ምን ምልክት ታሳየናለህ? ይህንን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አለ። በቁሙ እነሱ የመሰላቸው 46 ዓመት ፈጅቶ የተሰራውን ቤተ መቅደስ አፍርሱትና በ3 ቀን አነሳዋለሁ ያለው መሰላቸውና ከበዳቸው። እንደዚህ አለ፣ ይህ ቤተ መቅደስ አለ 46 ዓመት ፈጅቶ ተሰርቷል። በዘሩባቤል ዘመን የተሰራውን ቤተ መቅደስ እያሳየ ምን ይሳነዋል? እሱ ከፈቀደና ከወደደ። ሰማይን ያለ ፓላ ምድርን ያለ ካስማ የዘረጋ አምላክ ነው። ዓለምንም በመዳፉ የያዘ አምላክ ነው። ይሄንን የሚታየው ዓለም ካለመታየት ወደ መታየት፣ ካለመኖር ወደ መኖር አምጥቶ የፈጠረ እሱ ነው። አንድ ቀን ከመኖር ወደ አለመኖር ያሳልፈዋል። ከመታየት ወደ አለመታየት ይወስደዋል። እንደ ዓይን ጥቅሻ ያሳልፈዋል። እንደ መጎናጸፊያም ይጠቀልለዋል። ለሱ ምንም ማለት አይደለም። ቤተ መቅደሱን ቢያፈርሱት
በ3 ቀን ለማንሳት ምንም ችግር የለም። 3 ቀንም አያስፈልገው። ከማይክሮ ሰከንድ በፈጠነ ፍጥነት ይሰራል። ግን እሱ የሚናገረው ስለ ሰውነቱ ቤተ መቅደስ ነበር ይላል። ስለ ሰውነቱ ቤተ መቅደስ ምን ማለት ነው? ይሄንን መቅደስ አፍርሱት፣ ሳይሰቅሉት አይቀርም፣ ሳይገርሉት አይቀርም። ምንም በፈቃዱ ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ ሊቀርብ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ቢገለጥም በግፍ ሰቅለው ይገርሉት ዘንድ ነበራቸውና እንዲህ አላቸው፣ ይህን ቤተ መቅደስ አፍርሱት አለ። መቅደስ አካሌን አፍርሱት፣ ስቀሉኝ ነው፣ ግደሉኝ ነው። በ3ኛው ቀን አነሳዋለሁ። በ3ኛው ቀን ሞትን ድል አድርጎ መነሳቱን መናገሩ ነው። ይሄንንም ደግሞ ደቀ መዛሙርቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ መጽሐፍንና ኢየሱስ ክርስቶስ የተናገረውን ቃል አመኑ ነው የሚለው። ለካ ይህም ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ያለው ስቀሉኝ ግደሉኝ ማለቱ ነው። በ3ኛው ቀን ሞትን ድል አድርጌ እነሳለሁ ማለቱ ነው ብለው ይህን አስተውለዋል፣ አምነውበታል። ቤተ መቅደሱን ባጸዳ ጊዜ ቅዱሳን ሐዋርያት ምን አስተዋሉ? ቅናተ ቤትከ በልዓኒ፣ የቤት ቅናት በላኝ፣ የቤት ቅናት በልቶኛል ተብሎ በክቡር ዳዊት የተዘመረውን ርዕስ አድርገን የተነሳንበትን ቃል አስተዋሉት። እዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ተመዝግቧል። ቅናተ ቤትከ በልዓኒ፣ የቤት ቅናት በላኝ የሚለውን ቃል አሰቡት ይላል። ለምን? ክርስቶስ ነው ስለ ቤቱ የቀረ። የአባቱ ቤት የእሱ ቤት ነው። ኢትግበሩ ቤተ አቡየ ቤተ ምጽአት፣ የአባቴን ቤት የንግድ ቤት አታድርጉት። የአባቱ ቤት የእሱ ነው። ለአብ ያለው ሁሉ የኔ ነው ብሏል በዮሐንስ ወንጌል ምዕራፍ 16 ቁጥር 15። አብ ወልድ መንፈስ ቅዱስ አንዲት ስልጣን፣ አንዲት አገዛዝ፣ አንዲት መንግስት። አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። አንዱ ያለ አንዱ የነበረበት ዘመን የለም፣ ደግሞ የሚኖርበትም ዘመን አይኖርም። አስተውሉ። ከዘላለም እስከ ዘላለም አብ ወልድ መንፈስ ቅዱስ ዘላለም ቅድስት ሥላሴ እኔን አብ አንድ ነን ነው ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ። ለዚህ ነው ለአብ ያለው እኔ ነው የአባቴን ቤት የንግድ ቤት አታድርጉት። የአባቱ ቤት የእርሱ ቤት ነው። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ነው። እሱ የንግድ ቤት ስራ ይሄ በቁሙ ታሪኩ ነው። አጸዳው ቤተ መቅደሱ። እነኛን የአይሁድ ካህናትን ስልጣናቸውን ሻረ፣ ካለቅነታቸው ገፈፈ። የማይገባውን ነገር በመቅደሱ ሲያደርጉ አግኝቷቸዋልና እዛም የነበረውን ነገር አስወጣ። የዚህ ታሪክ ምስጢራዊ ትርጉም ምንድን ነው? ምስጢራዊ ትርጉሙን እናነሳ። ምስጢራዊ ትርጉሙ እንደዚህ ነው። እባካችሁ አስተውላችሁ ተከታተሉ። የአይሁድን ፋሲካ ቀርቦ ነበረ ይላል። የአይሁድ ፋሲካ ያለው በቤተ እስራኤል የተመሰልን አዳምና እኛ ልጆቹ ነን። የኛ ፋሲካ ቀርቦ ነበረ ማለት ነው። ፋሲካ ማለት መጀመሪያ ማለፍ አልፎ መሄድ ነው ብለናል። ፋሲካ ማለት ሁለተኛ ማዕዶት መሻገር ነው ብለናል። ምን ማለት መሰላችሁ? ሞት፣ መርገመ ሥጋ፣ መርገመ ነፍስ ከኛ የሚያልፍበት ጊዜ ቀርቦ ወይም ደርሶ ነበረ ማለት ነው። ይሄ ነው ምስጢሩ።
ሞትን ከኛ ሊያሳልፍ በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን ነበረ። ይሄ ነው ይቀስፈን የነበረ፣ ይሄ ነው ያጠፋን ይገድለን የነበረ ቀሳፊው ይሄ በአዳምና በእኛ በልጆቹ ላይ ነበረ። ይሄ ያልፍ ነበረ ማለት ነው። እሱ ብቻ ግን አይደለም። በፋሲካው ለእስራኤል ለሥጋ መሻገር ሆኗል፣ ነፃ መውጣት ሆኗል። እንዲሁ አዳምና እኛ ልጆቹም ከሞት ወደ ሕይወት የምንሻገርበት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት የምንሻገርበት፣ ከዲያብሎስና ከሰራዊቱ አገዛዝ ነፃ የምንወጣበት ጊዜ ቀርቦ ነበረ ማለት ነው። ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ሀገር፣ የሰላም ከተማ ማለት ነው። ለጊዜው በቁሙ ወደ ኢየሩሳሌም ነው የወጣው። ምስጢሩ ግን ወደ ዕፀ መስቀል ላይ ወጣ ማለት ነው። ወደ ቀራንዮ ኮረብታ ወጣ። የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ለምን ፋሲካችንን ሊያደርግ እስራኤል በግብፅ ባርነት ቤት ነበሩ ለ430 ዘመን ነው። አዳምና እኛ ልጆቹ ለ5500 ዘመን ሙሉ በሲኦል በባርነት ቤት ውስጥ ነበርን። ግብፅ የሲኦል ምሳሌ ናት። የግብፁ ፈርዖን የዲያብሎስ ምሳሌ ነው። የፈርዖን ሰራዊት የአጋንንት ምሳሌ ናቸው። ልክ ከእስራኤል ቤት ቀሳፊው ሞተ በኩር ገዳዩ እንዲያልፍ ፋሲካው በጠቦቱ ደም እንደተደረገ ያ ጠቦት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። መጥምቀ መለኮት ቅዱስ ዮሐንስ እንደመሰከረለት ነዋ በግዑ ለእግዚአብሔር ዘያትት ወያስየስን ኃጢአት ዓለም አለ። የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ አለው በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ይላል። በነጋው ይላል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ አይቶት ነው። መጥምቀ መለኮት ቅዱስ ዮሐንስ ወደ ኢየሱስ ክርስቶስ እያመለከተ እንዲህ አለ። እስቲ በሉ የዓለምን ኃጢአት በሉ የሚያስወግድ የእግዚአብሔር በግ እነሆ። ስለ ክርስቶስ የተነገረ ነው። ሌላ በግ እንዳታስቡ፣ ሌላ ጠቦት እንዳታስቡ። በጠቦት የተመሰለበት ምክንያቱ ምንድን ነው ቢሉ የ33 ዓመት ሆኖ ነው የተሰዋው። ጠቦት ከግልገል ከፍ ያለ ከበግ ዝቅ ያለ መካከል ላይ ያለ በዚህ ዕድሜው በሥጋ መሥዋዕት ሆኖ ስለቀረበ በጠቦት መሰለ። ጠቦቱ ነውር የሌለው ነበረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም እንከን የማይወጣለት ነው። ነውር የሌለበት ነው። ነቀፋ የማይገኝበት ነው። ጻድቀ ባህሪ ንጹሐ ባህሪ ነው። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ይላል። በእርሱም ኃጢአት የለም ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ። ይህንን ማለት ነው ያ ጠቦት ቀንዱ እንዳልከረከረ፣ ጥፍሩ እንዳልዘረዘረ፣ ጠጉሩ እንዳላረረ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በገቢር በድርጊት በሥራ በነቢብ በቃል በንግግር በሐሌው በሐሳብ
በምኞት ንጹሐ ባህሪ ነው። ይህንን ማለት ነው። በበግ መሰለው። በግ ያለው ትሕትናውን ሲያይ በግ ትሑት ነው። አንገቱን ደፍቶ መሬት እያየ ሄደ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም መምህረ ትሕትና ነው። ከጽንሰቱ አንስቶ እስከ ስቅለቱ ድረስ የተጓዘው ጉዞ የትሕትና ጉዞ ነውና ትሕትናውን ሲያይ በግ ነው። ሌላው በግ የዋህ ነው። በግ ከየዋህነቱ የተነሳ በሸላቾቹ ፊት ምንም ሳይናገር ይቆማል። ቀንድ እያለ ሲሸልቱት ዝም ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ከየዋህነቱ የተነሳ እንደ በግ ጠቦት ተሸለተ። መሸለት ማለት ምን መሰላችሁ? ልብሱን ገፈፉና ተከፋፈሉ። ቀሚስ ወይም እጀ ጠባቡ አንድ ወጥ ነበረች። አውልቀው ዕጣ ተጣጣሉባት፣ እርቃኑን አዋሉት። እንዲህ ነው መሸለት ማለት። ለመታረድ እንደሚነዳ ጠቦት ይላል። በሸላቾቹ ፊት ምንም ሳይናገር እንደሚቆም በግ ሆነ ይለዋል ነቢዩ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ ስለ መከራ መስቀሉ ትንቢት ሲናገር ነው። ስለዚህ የዋህነቱን ሲያይ በግ አለ። በግ ከየዋህነቱ የተነሳ ቀንድ እያለው አይዋገም። ቀንድ የተባለ ስልጣኑ እኮ ነው። የባህሪ አምላክ ነው። ከመቀዝበት ሊያጠፋቸው ይቻለው ነበረ፣ ግን በየዋህነት ዝም ብሎ ተሸለተ። የሚገርም ዝምታ። ሌላው በግ ከየዋህነቱ የተነሳ አራጆቹን ተከትሎ ይሄዳል። ቢላ የሳሉበት ሊያርዱት ሊያወራርዱት እኮ ነው። እሱ ስለማያውቅ በጉ አያውቅ። ከአራጆቹ ጋር ተከትሎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚሰቅሉት እንደሚገሉት ያውቃል። ሁሉን አዋቂ አምላክ ደግሞ በፈቃዱ ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ ሊቀርብ ነው የመጣው። ግን ተከትሎ ሄደ። በየዋህነት ሰቅለው የሚገሉትን ተከትሎ ሄደ። ሌላው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆነው ይቀርቡት ከነበሩት እንስሳት መካከል አንዱ የበግ ጠቦት ነበረ። የሐዲስ ኪዳኑ መስዋዕት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ለዚህ በበግ ተመሰለ። ይህንን እኮ ነው የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ ያለው መጥምቀ መለኮት ቅዱስ ዮሐንስ። እስቲ ከኔ ጋር አብሮ ኢየሱስ ደግሞ በሉ ሕዝቡን በገዛ ደሙ እንዲቀድስ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12። ኢየሱስ ክርስቶስ ደግሞ በገዛ ደሙ ፈሳሽነት ሕዝቡን እንዲቀድስ ከርኩሰታችን የቀደሰን ቅዱስ ሥጋውን ቆርሶ ነው። ከነውራችን ያጠበን ክቡር ደሙን አፍስሶ ነው። በገዛ ደሙ ፈሳሽነት ሕዝቡን እንዲቀድስ ከበር ውጪ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቀለ። መስዋዕት ቤዛ ሆኖ ቀረበ። የአይሁድም ፋሲካ ቀርቦ ነበር። የአዳምና የኛ የልጆቹ ፋሲካ ቀርቦ ነበረ። ሞት ከኛ የሚያልፍበት ጊዜ ቀርቦ ነበር። እኛ ከሲኦል ከባርነት ቤት ነፃ የምንወጣበት ጊዜ ደርሶ ነበረ። ኢየሱስ ክርስቶስም ወደ መስቀል ላይ ወጣ ማለት ነው። እስቲ በሉ ፋሲካችን ነው። ኢየሱስ ክርስቶስ ተሰቅሎልናልና አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እንደገና በሉት ፋሲካችን በሉ ኢየሱስ ክርስቶስ ተሰቅሎልናልና። ፋሲካችን ማን ነው? ኢየሱስ ክርስቶስ።
የአዲስ ኪዳኑ ፋሲካ የተደረገው በጠቦት ደም አይደለም፣ በበግ ደም አይደለም፣ በቀራንዮ በግ፣ በየዋሁ በግ፣ በትሑቱ በግ፣ በእግዚአብሔር በግ፣ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት መስዋዕትነት ተደረገ። እስመ ቀናተ ቤትከ በልዓኒ፣ የቤት ቅናት በልቶኛል ያለው ይሄንን ነው። እስቲ አንሱ እንደገና እንመልከት። የእግዚአብሔር ቅናት ብሎ ይሄንን ያደርጋል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 7 ላይ ተወስዶ ከፍ ብለን ጥቂት ነገር እናንሳ። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት አስቀድሞ ተናገረ። ገና አምላካችን ኢየሱስ ክርስቶስ ከእመቤታችን ከመወለዱ ከ700 ዘመን አስቀድሞ የተናገረው የትንቢት ቃል ነው። ነቢዩ ኢሳይያስ ከእግዚአብሔር አግኝቶ ሕፃን ተወልዶልናልና እዛ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወልድም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ ነው አለ። ከስሞች ሁሉ የሚበልጥ ስም ነው። ሕያው ዘላለማዊ የሆነ ስም ነው። አሸናፊ ድል አድራጊ የሆነ ስም ነው። አዳኝ መድኃኒት የሆነ ስም ነው። ስሙም ድንቅ አለ፣ መካር አለ፣ ኤልሻዳይ ካህሌ ኩሉ ሁሉን ቻይ አምላክ ነው። አስተውሉ። ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለና ቀጥሎ እንዲህ አለ፣ የእግዚአብሔር ቅናት ይሄንን ያደርጋል። የእግዚአብሔር ቅናት ይሄንን ያደርጋል። ምን አደረገ የእግዚአብሔር ቅናት? ጅራፍ አንስቶ በጎቹና በሬዎቹን እየገረፈ ማስወጣት ብቻ መሰላችሁ? ገበያቸውን መፍታት ብቻ መሰላችሁ? የእግዚአብሔር ቅናት ምን አደረገ? የእግዚአብሔር ቅናትማ ቤተ መቅደስ የኛን አካል አጸዳው፣ አነጻው። ልክ ቤተ መቅደሱ ያን ጊዜ የሌቦች ዋሻ የወንበዴዎች ጋሻ ሆኖ እንደነበረ መቅደስ አካላችን የኛ ሰውነትም አጋንንት ኃጢአትን፣ መርገምን፣ ሞትን፣ ፍዳን፣ ኩነኔን የሚሸጡበት የሚሸጡበት የሚነግዱበት ንግድ ቤት ሆኖ ነበር። ሌቦቹ ወንበዴዎቹ ዲያብሎስና ሰራዊቱ ናቸው። ሌባው ይለዋል ሰይጣን ዲያብሎስ ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም አለ አምላካችን ኢየሱስ ክርስቶስ። እኔ ግን አለ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 10። እውነት ነው፣ ዲያብሎስ ሌባ ነው። መጀመሪያ በእባብ ላይ አድሮ የሴቲቱን ልብ ሰረቀ። ከዚያም በኋላ ሴቲቱ ደግሞ የአዳምን ልብ ሰረቀች። አዳምና ልጆቹ ሁሉ በጠላት በዲያብሎስ ልባችን ተሰርቆ ከገነት ተሰርቀን ወደ ሲኦል ተጋዘን። እግዚአብሔር ሁላችንን ከልብ ሌባ ይሰውረን። ሰይጣን ገነት ውስጥ እንኳ ገብቶ የሴቲቱን ልብ ሰርቋል። አዳምና ሔዋንን ከገነት ሰርቆ ወስዷል። ዛሬም ይገባል። እንደ እባብ የሚመቱት ሰዎች ሲያገኝ ይገባል። ከዛ የሰው ልብ ይሰርቃል፣ እያባበለ እያታለለ እየሸነገለ። ሌባው ሊሰርቅ ነው ይመጣው፣ ሊያርድ ነው ይመጣው፣ ሊያጠፋ ነው ይመጣው፣ ሊገድል ነው ይመጣው አለ። ሁልጊዜ ዓላማ ይሄ ነው። ሌቦቹ አጋንንት ናቸው። በእኛ ሰውነት ሰልጥነው ይኖሩ ነበር፣ ነግሰው ይኖሩ ነበር። እኔ ግን አለ ክርስቶስ ሕይወት እንዲሆንላቸዋል እንዲበዛላቸው መጣ። ቅዱስ ሥጋውን ቆርሶ ሕይወት ምግብ ሊሆን ክቡር ደሙን አፍስሶ ሕይወት መጠጥ ሊሆን መጣ። ለዚህ ነው የመጣው እሱ። የእኛም አካል እኮ ቤተ መቅደስ ነው። እንደዚህ ተብሎ እኮ ተጽፏል። እስቲ በሉ የእግዚአብሔር በሉ ሕንፃ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9
የእግዚአብሔር ምንድን ናችሁ? ሕንፃ ናችሁ። ይህ አካላችን የእግዚአብሔር ሕንፃ ነው። ሕንፃ ሥላሴ እግዚአብሔር በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን የእሱ የእጁ ሥራዎች ነን ወገኖች። እንዲያውም ከሕንፃ ቤተ መቅደሱ ክብር ይልቅ የኛ ቤተ መቅደስ አካላችን ክብር ይበልጣል። ቀድሞም ቢሆን በጥንተ ተፈጥሮ የፈጠረን አምላካችን እግዚአብሔር ነው። እጆች ሰሩኝ አበጃጁኝም እንዳስተውል አድርገኝ እያለ ክቡር ዳዊት ዘምሯል በመዝሙር 118 ቁጥር 73 ላይ። ለሁላችንም ማስተዋሉን ይስጠን። የእጆቹ ስራዎች ነን። ሕንፃ ቤተ መቅደሱ ከድንጋይ ከብሎኬት ከአሸዋ ከጠጠር ይሰራል፣ ከሲሚንቶ ይሰራል። የኛ አካልን እሱ በእጆቹን ያበጃጀን በመዳፎቹን የቀረጸን ግሩምና ድንቅ አድርጎ የፈጠረን በአዲስ ተፈጥሮም እንደገና ፈጠረን፣ እንደገና አነጸን፣ እንደገና ሰራን። እኛም ቤቱ ነን። ግን በእኛ ልብ ሰይጣን ነግሶ ነበር። ወንበዴዎቹ እነሱ ናቸው፣ ሌቦቹ እነሱ ናቸው። የአባቴ ቤት የጸሎት ቤት ይባላል አለ። እኛን የፈጠረን ስሙን እንድንቀድስ እንድናወድስ መንግስቱን እንድንወርስ ነበረ። ግን ዲያብሎስና ሰራዊቱ የኃጢአት ንግድ ቤት አድርገውን ነበር፣ የሞት ንግድ ቤት አድርገውን ነበር። የእግዚአብሔር ቅናት ይህንን ያደርጋል። እግዚአብሔር መቅደስ ለሆነው ለእኛ አካል ቀና። የእግዚአብሔር ቅናት ምን አደረገ? አካላዊ ቃል እግዚአብሔር ወልድን ከሰማይ ሰማያት እንዲወርድ አደረገው። ከቅድስተ ቅዱሳን ከድንግል ማርያም እንዲወለድ አደረገው። ወደ ግብፅ በረሃ እንዲሰደድ አደረገው። በ30 ዘመኑ በዮርዳኖስ መሃል በዮሐንስ እጅ እንዲጠመቅ አደረገው። 40 ቀን 40 ሌሊት እንዲጾምና እንዲጸልይ ከዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ልጆቹ እንዲሰጠን አደረገው። የእግዚአብሔር ቅናት የሚያደርግ የእግዚአብሔር ቅናት ምን አደረገ? በቃሉ ትምህርት ሕሙማነ ነፍስን እንዲፈውስ አደረገ። በእጁ ታምራት ሕሙማነ ሥጋ እንዲፈውስ አደረገ። የእግዚአብሔር ቅናት ይህንን ያደርጋል። ምን አደረገ? በጸሎተ ሐሙስ ምሽት ታልፎ እንዲሰጥ አደረገው። ሥጋው አልቆ አጥንቱ በረዶ እስኪመስል ድረስ ደሙ እየነጠበ እንዲገረፍ አደረገው። በእርሱ ቁስል እኛን ሊፈውስ ነው። የእግዚአብሔር ቅናት ይህንን ያደርጋል። እርቃኑን እንዲውል አደረገው፣ ለእኛ ጸጋውን ሊያለብስ። ሐሞትና ከርቤ መራራውን እንዲቀምስ አደረገው፣ ለእኛ ጣፋጩን ያጠጣ። የሾህ አክሊል እንዲደፋበት አደረገው፣ ለእኛ የሕይወትን አክሊል ያቀዳጀን። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ ችንካሮች እንዲቸነከር አደረገው፣ እኛን ከችንካር ሊያላቅቅ። የእግዚአብሔር ቅናት ምን ያደርጋል? ራሱን እንዲያዋርድ አደረገው፣ እኛን ሊያከብረን። መከራ እንዲቀበል አደረገው፣ እኛን ሊያድንን። ለባህሪው ሞት የማይስማማው አምላክ በሥጋ እንዲሞት አደረገው፣ የእኛን ሞት ወስዶ የእሱን ሞት ሊሰጠን። የማይሞተው ሞተ በሥጋ ሞትን ይሽረው ዘንድ ሞተ በሥጋ ሙታንን ያድን ዘንድ ሞተ በሥጋ እንዳሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። የእግዚአብሔር ቅናት ይህንን አደረገ። ጅራፍ አንስቶ ቤተ መቅደሱን ማጥራት ማንጻት ብቻ አይደለም፣ የእሳት ጅራፍ አንስቶ መቅደስ አካላችንን አጸዳው። ዲያብሎስንና ሰራዊቱን ከኛ ልብ አራቀልን። የአመፃ መዝገብ ተገለበጠ፣ የሞት መውጊያ ተሰበረ። ጠላት ዲያብሎስና ሰራዊቱን ከመንገዳችን ላይ በመስቀል ጠርቆ አስወገደ። ሞት ከኛ አለፈ፣ ፋሲካ ሆነ። መርገም አለፈ፣ ነውር ተንከባለለ፣ ቀሳፉ አለፈ። ሌላው እኛ ደግሞ ከሲኦል ወደ ገነት ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ተሻገርን። ማዕዶት ሆነልን። እስቲ በሉ ከኔ ጋር ከሲኦል እጅ በሉ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ይሄ ተፈጸመ። ፋሲካ መቅደስ አካላችንን አጸደቀ። ይሄን እንደምታደርግ ምን ምልክት ታሳየናለህ? መቅደስ አካሌን አፍርሶ አላቸው አጋንንት። በአይሁድ ላይ አድረው ያሰቅሉታል፣ ያስገድሉታል። ምንም በፈቃዱ ይሞት በግፍ ነው የገደሉት። ስለዚህ ስቀሉኝ፣ ግደሉኝ፣ በሶስተኛው ቀን ምን እለዋለሁ? አነሳዋለሁ አለ። በሶስተኛው ቀን ሞትን ድል አድርጎ ተነሳ። ይሄ ነው ምልክቱ።
ይህንም ደቀ መዛሙርት አመኑ። የቤት ቅናት በላኝ በልቶኛል ተብሎ እንደተጻፈ አሰቡ። የእግዚአብሔር ቅናት ይህንን አደረገ። መቅደሱን አካላችን አጸዳ። የብሉይ ኪዳኑን መስዋዕት ሻረው ነው፣ አሳለፈው ነው። ሌላው ምስጢር በጎቹ፣ በሬዎቹ፣ ርግቦቹ በብሉይ ኪዳን ይሰዉ የነበሩ መስዋዕት ናቸው። ስም ማጤስ፣ ደም ማፍሰስ፣ የእንስሳት መስዋዕት። ይሄ ደግሞ ኃጢአትን ሊያስወግድ አልተቻለውም። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 4 ጀምሮ ይሄንን በግልጽ ቃል መዝግቦታል። እንዲህ ብሎ ነው ያነሳው። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና አለ። ብዙ እንስሳት ተሰውተው ግን የኃጢአታችንን ስርየት ሊያሰጡን አልተቻላቸው። የተነጠቅነውን ልጅነት አላስመለሱ። የተገፈፍነውን ጸጋ መልሰው አላለበሱ። ከሲኦል ከባርነት ቤት ነፃ አላወጡንም። ከዲያብሎስና ከሰራዊቶች አላዳኑንም። ስለዚህ ሐዲስ መስዋዕት አስፈለገ። ክርስቶስ መስዋዕት ሆኖ ቀረበ። በጎቹን በሬዎቹን ያስወጣው፣ ርግቦቹን ከዚህ ውሰዱ ማለቱ እንዲህ ነው። በአዲስ ኪዳኑ ቤተ መቅደስ በቤተ ክርስቲያን የእንስሳት መስዋዕት አይሰዋም። ስም እንዳታጤሱ፣ ደም እንዳታፈሱ። አሁን የአዲስ ኪዳኑ መስዋዕት እኔ ነኝ ሲል ነው ክርስቶስ። ነፍስ የተለየው መለኮት የተዋህደው የአምላክ ቅዱስ ሥጋና ክቡር ደም ዕለት ዕለት እየተዘጋጀ በቤተ መቅደሱ ይቀርባልና እንዲህ ብሎ ነው ይህንን ያነሳው ቅዱስ ጳውሎስ እዚሁ ዕብራውያን ምዕራፍ 10 ከቁጥር 9 ጀምሮ ይህንን አንስቶታል። አዎ የኋለኛውን እነሆ ሽሮ የቀደመውን ሽሮ አሁን የአዲስ ኪዳኑን ያቆማል ይላል። ፊተኛውን አሳልፎ የብሉይ ኪዳኑን መስዋዕት አሳልፎ የአዲስ ኪዳኑን መስዋዕት አቆመ። ለምን? የእንስሳቱ መስዋዕት ሊያድነን ሊታደገን ስላልተቻለው። አዎ አንድ ጊዜ ይላል፣ አንድ ጊዜ ሥጋውን መስዋዕት አድርጎ በማቅረብ ኃጢአትን ሊያስወግድ ስለተገለጠ ሁለተኛውን ሊያቆም ፊተኛውን ይሽራል ይላል። ፊተኛውን ሻረ። የአይሁድን ካህናት ስልጣነ ክህነት ሻረ። ቅዱሳን ሐዋርያትን ተካ። መስዋዕቱንም አሳለፈ። የራሱን መስዋዕት አቆመ። ያንንም መባ አስወገደ፣ አራቀ ከዚያ ከቤተ መቅደሱ። ይሄን ማለት ነው የቤት ቅናት በልቶኛል። አሁን ምን እናድርግኝ? ታሪክ ተርከን ብቻ እንዳለ ወደ ራሳችን ሕይወት እንመልሰው። የቤት ቅናት በልቶኛል። በመጀመሪያ እንደ ክቡር ዳዊት ስለ እግዚአብሔር ቤት መቅናት። ክቡር ዳዊት ከዝግባ በተሰራ ቤተ መንግሥት እየኖረ የእግዚአብሔር ቃል ኪዳን ታቦት በመጋረጃ በድንኳን ውስጥ ስለነበር ቀን ነው። ዛሬም ወደ ገጠሪቱ ቤተ ክርስቲያን እንሂድ። ምን ይመስላሉ አብያተ ክርስቲያናት? ሊወድቁ ያዘመሙ ናቸው። ጣራቸው ዝናብ የሚያስገባ ነው። ወለላቸው ያፈር ነው። ግድግዳቸው ሸረሪት ያደራበት ነው። አባቶቻችን ካህናቱ የሚለብሱት የአገልግሎት ልብስ ልብሰ ተክህኖ አጥተው በእናቶች ቀሚስ የሚቀድሱበት ዕጣን የለም፣ ጧፍ የለም፣ ሻማ የለም። አንዳንድ ቦታ ሻማውን ጧፉን አንዴ ተጠቅመው አጥፍተውት እንደገና ሌላው አገልግሎት ቀን ያበሩታል። እኛ በተሸለሙ ቤቶቻችን እንኖራለን። የእግዚአብሔር ቃል ኪዳን ታቦት በሳር ጎጆ ውስጥ አለ፣ ባዘመመ ቤት ውስጥ አለ። ስለዚህ እንደ ክቡር ዳዊት እንቅና። አሁን የምትሰሩ የምታሰሩ አላችሁ፣
የእግዚአብሔርን ቤተ ክርስቲያን የሚገባ ነው። ቀጥሉበት፣ አጽኑት። ይሄን ነገር ግን ከዚህ የራቀን ከተማ ብቻ አይደለም፣ ወደ ገጠር እንውጣ። እውነት ነው፣ ከተማ ያሉት አብያተ ክርስቲያናት ብዙ ሚሊዮን ብር የወጣባቸው ናቸው። ችግር የለም ከተማ ላይ፣ ግን ወደ ገጠር ስንወጣ ችግር የለም። ለእግዚአብሔር ቤት እንቅና። የቤቱ ቅናት ያንገብግበን፣ ያቃጥለን። የቤት ቅናት በልቶኛል ማለት ይሄ ነው። መጀመሪያ እግዚአብሔር አምላካችን በእውነት የተዘጉት አብያተ ክርስቲያናት የሚከፈቱበት፣ የፈረሱት መልሰው የሚታነጹበት ዘመን ያምጣል። ብዙ አብያተ ክርስቲያናት ተዘግተዋል፣ ብዙዎቹ ፈርሰዋል። የታደሉት እነ ክቡር ዳዊት ስለ ቤቱ ይቀናሉ። እነ ሶሎሞን ቤተ መቅደሱን ይሰራሉ። የታደሉ እኮ ናቸው፣ ይቀናሉ፣ ይንገበገባሉ። የኢትዮጵያም ነገሥታት እንዲነበሩ ብዙ አብያተ ክርስቲያናት አንጸዋል። ዛሬ ያልታደሉት ደግሞ ያፈርሳሉ፣ ያቃጥላሉ፣ ያወድማሉ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ዛሬም የቤቱ ቅናት ያንገብግበን፣ ያቃጥለን። በሰዎችም እየፈረሰ ነው፣ እየተቃጠለ ነው፣ እየወደመ ነው ያለው። ገንዘብ በማጣት አቅም በማጣት ብቻ መሰላችሁ እንዴ? ሆነ ብለውም የሚያፈርሷቸው አሉ፣ የሚያወድሟቸው አሉ። ዛሬ ለዚህ ነው በቅናት ምን ገብገብ የሚገባው ስለ እግዚአብሔር ቤት። የቤት ቅናት በልቶ ሌላው የቤት ቅናት በልቶኛል። ንግድ ቤት ስላደረጉት አይደል የቀና፣ ስለዚህ አጸዳው። ዛሬ እኮ አንዳንድ ጊዜ የአምልኮት ቤት መሆኑ ቀርቶ የንግድ ቤት እኮ ሆኖ እናየዋለን። በዓላት በመጡ ቁጥር ወራዊም ይሁን ዓመታዊ ክብረ በዓላትም ይሁን ቤተ መቅደሱ በር ላይ አጥሩ ዳርና ውጪ ጥግ ምንድን ነው የሚሰራው? አንዳንዴ ውስጥ ድረስ ይገባል ንግዱ። የንግድ ቤት እኮ ነው ይመስለው፣ ገበያ ማዕከል እኮ ነው ይመስለው። የእግዚአብሔር ቤት እኮ የጸሎት ቤት ነው። ኪዳኑን የምናደርስበት፣ ቅዳሴውን የምንቀድስበት፣ የምናስቀድስበት፣ ሰዓታቱን የምንቆምበት፣ ማህሌቱን የምናደርስበት፣ ዝማሬውን የምንዘምርበት፣ ስላደረገን ነገር የምናመሰግንበት፣ ሊያደርግልን ስለምንፈልገው ነገር የምንለምንበት፣ ደጅ የምንጠናበት ነው። የሰማይ ደጅ ነው። የጸጋው ግምጃ ቤት ነው። ቃለ እግዚአብሔሩ የሚነገርበት ነው። ስብሐተ እግዚአብሔሩ የሚፈስበት ነው። ቅዱሳን መላእክት የሚወጡበት የሚወርዱበት ነው። የአምላክ ቅዱስ ሥጋና ክቡር ደም የሚፈተትበት ነው እንጂ የእግዚአብሔር ቤት የንግድ ቤት አይደለም። ይለውጠነዋል። ሸቀጥ ነው እኮ ንግድ ነው ያለው። ዛሬስ አምላካችን ጅራፉን ቢያነሳ ማን ይተርፋል? ደግሞ እኛ ካልገዛናቸው እነሱ እኮ ኮተቱን ተሸክመው እኮ አይመጡም። ነጋዴዎቹ ገበያ እኮ የሚያደርጉት ገዢ ስላገኙ እኮ ነው። ተባባሪዎቹ እኛ ነን። ልብሱን ዕቃውን ተሸክመው ይመጣሉ። እኛም ደግሞ ልክ ገበያ እንደመጣን ገዝተን የቤት ቅናት በልቶኛል። በዓይነ ሕሊናችን እናስተውል። አሁን እኛ መኖሪያ ቤት ነጋዴዎች ገብተው እንሽጥበት ቢሉ እንፈቅዳለን? እንኳን መኖሪያ ቤታችን ግቢ ውስጥ ቅጥር ውስጥ ቀርቶ በሩ ላይ እንኳን አጥራችን ስር እንዲናረጋለን ምን ቢሉ እኮ እንቃወማለን። እንዴ የኔ ቅጥር ነው፣ የኔ ደጅ ነው፣ ዞር በል ነው ምን። የእግዚአብሔር ቤት ከኛ ቤት ነስ ለምን ለቤቱ ማንቀር? ድርሻ እኮ አለ። ለምን አንቃጠልም? ለምን አንገበገብም? ይሄ አንዱ ነው። ሌላው የቤት ቅናት በልቶኛል አለ። በቤተ መቅደሱ በቤተ ክርስቲያን ወገኖቼ ጥርጥር የሚነግዱ ነጋዴዎች አሉ። ክህደት የሚነግዱ፣ የሐሰት ትምህርት የሚነግዱ መናፍቃን አሉ። እኛን ተመሳስለው ገብተው የእኛን ቆብ አጥልቀው፣ የእኛን ካባ ደርበው፣ የእኛን ጥምጥም ጠምጥመው፣ በእኛ ቋንቋ እየተናገሩ የእኛን መስቀል አንገታቸው ላይ አንጠልጥለው፣ እኛ ወደ ምሕረት ላይ እየቆሙ፣ እኛ መቅደስ ውስጥ እየገቡ የጭቃ ውስጥ እሾሆች፣ ቢጽ ሐሳውያን ውሸተኞች ወንድሞች። እስቲ በሉ ከኔ ጋር በውሸተኞች ወንድሞች በኩል በሉ ፍርሃት ነበረብኝ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 በውሸተኞች ወንድሞች በኩል ምን ነበረብኝ? ፍርሃት ነበረብኝ። ቅዱስ ጳውሎስ ነው ያነሳው። ሌላውን መከራ
ችግሩን ዘረዘረ ጻፈና በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። እሱ ይሰበስባል፣ ውሸተኞች ወንድሞች ይበትኑበታል። እሱ ይክባል፣ ውሸተኞች ወንድሞች ይንዱበታል። እሱ ያቀርባል፣ ውሸተኞች ወንድሞች ያርቁበታል። እሱ ያሳምናል፣ ሐሰተኞች መናፍቃን ያስክዱበታል። ዛሬም የእውነተኞቹ የሃይማኖት አባቶች የሊቃውንተ ቤተ ክርስቲያን ፍርሃት፣ ስጋት ውሸተኞች ወንድሞች ናቸው። ሃይማኖትን እናድሳለን ባይሆን ቤተ ክርስቲያን ውስጥ ገብተዋል። ከኛ ጋር ተመሳስለው መቼስ ግንባር ላይ አይጻፍም። ካባውም ሰናፊሉም መስቀሉም ቆቡም ጥምጥሙም ገበያ ላይ ይሸጣል። እውነተኞቹን የሃይማኖት አባቶች ከሐሰተኞች ለዩ። እውነተኞቹን መነኮሳት ከሐሰተኞች ለዩ። እውነተኞች ካህናትን ከሐሰተኞች ለዩ። እናጠምቃለን የሚሉ ስልጣነ ክህነት የሌላቸው ጸጋ እግዚአብሔር ያልተሰጣቸው አሉ። ትውልዱን ያደነዘዙ እሺስ የጨነቀው ምን ያገባል የባሰበት ምን ይባላል? በቤተ ክርስቲያን ቅጥር ውስጥ እኮ ነው ዛሬ አጥማቂዎችን ባዮች አንዳንዶቹ ጋኔን ጎታቾች ናቸው። ይሄ እየተነገረ አይደል? ጥንቆላ፣ ድግምት፣ መተት፣ አስማት ይነግዱ አሉ። ተበላሽቷል እኮ ዛሬም ቤቱ በስንት ነገር ተሞልቷል። የቤት ቅናት በልቶኛል። እንደው ዝም ብሎ መከተል አይደለም፣ ማጣራት፣ መመርመር፣ መጠየቅ ያስፈልጋል። ጠርጥር ገንፎም ውስጥ አለ ስንጥር አሉ። ዝም ብሎ ተመቸ ብሎ ዋጧት ማለት ነው። የዋህ ቃልን ሁሉ ያምናል ይላል ሶሎሞን። ብልህ ሰው ግን አካሄዱን ይመለከታል ይላል መጽሐፈ ምሳሌ ምዕራፍ 14 ቁጥር 15 ላይ። በየዋህነት መነዳት አይደለም፣ ይሄ ሌላው ንግድ ነው። አንዳንዶች ደግሞ ጎጠኝነት የሚነግዱ ነጋዴዎች አሉ። መለያየት የሚነግዱ ነጋዴዎች አሉ። ጸብን፣ ክርክርን፣ መበላላት፣ መነካከስን፣ ጥላቻን የሚነግዱ ነጋዴዎች አሉ። ሐሳባቸው ምድራዊ መጨረሻቸው ጥፋት ከሆነ እንብላ፣ እንጠጣ፣ ነገ እንሞታለን ከሚሉ ገንዘብ ከሚያመልኩ ስልጣን ከሚያመልኩ የራሳቸውን ጥቅም ብቻ ከሚፈልጉ በንጹሐን ደም ከሚታጠቡ ከግፈኞች ጋር ተወዳጅተው ተባብረው ቤተ መቅደስ ውስጥ አስገብተው ይህንን ጎጠኝነት እየነገዱ ያለው ቤተ ክርስቲያንን እንደ ዶሮ ብልት ሊገነጣጥሉ ሊከፋፍሉ የሚፈልጉ እኔ ምን እነግራቸዋለሁ? የቤተ ክርስቲያን ተልኳ ወንጌል ነው፣ ፍቅር ነው፣ ሰላም ነው። የቤተ ክርስቲያን ዓላማዋ ይሄ ነው። ፍቅር ነው የሚሰበከው በዚህ፣ ሰላም ነው የሚሰበከው በዚህ እንጂ ጥላቻ፣ ጎጠኝነት፣ መለያየት አይደለም የሚሰበከው። ሰው በሰውነቱ ነው የሚከበረው። መጀመሪያ የአዳምና የሔዋን ልጆች ነው። ወረድ ሲል በክርስቶስ አንድ ነን። በተለኛ ክርስቲያኖች ኢትዮጵያውያን አንድ ነን። በኢትዮጵያዊነት ምን ያባላናል? ምን ያጣላናል? በተለይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንድ ሜሮን የከበርን ከአንዱ ብስ ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተክርስቲያን ልጆች አንዲት ርስት ገነትን ኋላ መንግሥተ ሰማያትን የምንወርስ ምን ያባላል? ምንድነው የሚያጣላን? ዛሬ ግን ጎጠኝነቱ ቤታችን ውስጥ እየተነገደ ነው። ሰው ሰውነቱ አይደለም የሚከበረው፣ አይደለም ሰው በእውቀቱ በሙያ አይደለም የሚመዘነው። የት ነው የተወለድከው? ቋንቋ ምንድን ነው የሚታየው? በጣም እኮ መንፈሳዊን አገልግሎት፣ ሰማያዊን አገልግሎት፣ እግዚአብሔርን ለማገልገል፣ እግዚአብሔርን ለማምለክ
ገንዘብ እየተጠየቀ ይህ እኮ ገመናችን አደባባይ ላይ የተገለጠ ነው። ተዋርደናል። ምስጢርንም ያረክሳሉ አለ። ወንበዴዎችም ይገቡባታል ያረክሷትማል ይላል ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 22። ዛሬም ወንበዴዎች ገብተዋል። ምስጢሩን እያረከሱት ነው፣ ያበላሹት ነው። ለእነኚህ ለክፎች እግዚአብሔር ልብ ይስጣቸው። በጣም ፈታኝ ነው፣ አስቸጋሪ ነው። ዛሬም እግዚአብሔር ስለተሸከመ ነው፣ ስለታገሰ ነው። ትዝ ይላችኋል ክርስቶስ ቤተ መቅደሱን ያጸዳው በ30 ዓመቱ። የ40 ቀን ሕፃንም እኮ ነው ገብቷል። ዝም ያለ የ12 ዓመት ሕፃን ልጅ በነበረም ጊዜ እኮ ገብቷል። ባይሆን መካከል ቁጭ ብሎ ሲጠይቃቸው መልስ ሲመልስላቸው ነበር። ዝም ያለ አሁንም እኮ ዝም ስላለ እኮ ስለታገሰን እኮ የአይሁድ ካህናትን ጸሐፍት ፈሪሳውያን ዝም አለ፣ ባለሥልጣናቱን ዝም አለ፣ ዛሬም ዝም አለ። አይቶ እንዳላየ ዝም አለ፣ ሰምቶ እንዳልሰማ ዝም አለ። ለምን? ትዕግስት የባህሪው ስለሆነ ማንም እንዳይጠፋ ወዶ ሁላችን እንድንድን ንስሐ እንድንገባ በዚህ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ጀምሮ ተመዝግቧል። ሊመጣ ያለ ይመጣል አይዘገይም፣ ግን ማንም እንዳይጠፋ ወዶ ስለእናንተ ይታገሳል። ንስሐ እንድንገባ የእርሱ ትዕግስት መዳናችሁ እንደሆነ ቁጠሩ ይላል። ወረድ ብሎ ደግሞ ትዕግስቱ እንድንድን መጀመሪያ ዓላማው ለፍርድ ቢነሳ ማን ይድናል? ሌላው ከእጁ የሚያመልጥ ሰው ስለሌለ ይታገሳል፣ ይሸከማል። ጊዜውን ጠብቆ ጽዋ ሞልቶ ሲተርፍና ሲፈስ ለበቀል ለፍርድ ይነሳል። ይፈርዳል፣ አምላካችን ይበቀላል። ብቻ ቤተ መቅደሱ ተበላሽቶ እንዳያገኘን እንጠንቀቅ። የመጨረሻ ነገር ነው። ሌላው ቤተ መቅደስ የሚባል የኛ አካል ነው። ምን ይመስላል ሕይወታችን? እስቲ በሉ፣ ማንም በሉ የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ጀምሮ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ፣ ቢያረክስ፣ ቢያበላሽ እግዚአብሔር እሱን ያፈርሰዋል፣ ፈርዶ ያጠፋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ይሄ ሰውነታችን ይወጣ ቅዱስ ነው። ተለይቷል። የቃሉ ማደሪያዎች ነን። የምስጋና ቤት ነው መሆን ያለብን። የጸሎት ቤት፣ የዝማሬ ቤት ነው መሆን ያለብን። የክፉ ሐሳብ ቤት፣ የተንኮል ቤት፣ የቂም የበቀል ቤት መሆን የለብንም። የጥላቻ ቤት መሆን የለብንም። የዝሙት ቤት መሆን የለብንም። የሱስ ቤት መሆን የለብንም። ምን ይመስላል መቅደስ አካላችን? ተበላሽቷል እኮ የአንዳንዶቻችን ሕይወት ዛሬም አጋንንት ኃጢአት ይነግዱበታል፣ ይሸቅጡበታል፣ ይለውጡበታል። እባካችሁ መንፈሳዊ ቤት ወደ እንነሳ። ወኩኑ ታቦተ መንፈሳዊ ነው። መንፈሳዊ ማደሪያ ሆኑ፣ መንፈሳዊ ቤት ሆኑ። መንፈሳዊ ቤት ሆናችሁ ተሰሩ ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ነው። እስቲ በሉ መንፈሳዊ ቤት በሉ ለመሆን ተሰሩ። እግዚአብሔር አምላካችን መንፈሳዊ ቤት አድርጎ ይስራል። የትህትና ቤት፣ የይቅርታ ቤት፣ የትዕግስት ቤት፣ የፍቅር ቤት፣ የየዋህነት የደግነት ቤት አድርጎ ይስራል። ፈርሰናል። የቤት ቅናት በልቶኛል። ስለ አካላችን ስለ ሰውነታችን እንቅና። ዲያብሎስና ሰራዊቱ አይጫወቱብን። ደግሞ የፈረሱ በጥርጥር በክህደት በአምልኮተ ጣዖት በኃጢአት በበደል በርኩሰት የአጋንንት መጫወቻ ያልሆኑት ወገኖቻችን እንቅናላቸው። ሕንፃ ሥላሴ ናቸው፣ አንፍረድባቸው። እሰይ እሰይ አልናቸው። እግዚአብሔር እነሱን መልሶ ይስራቸው። እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በልቶኛል። የዳዊት መዝሙር 68 ቁጥር 9። እግዚአብሔር አምላካችን ዛሬም
የሁላችንን መቅደስ አካል መልሶ በመንፈሳዊ ሕይወት ይስራል። የሁላችንን መጨረሻችንን በቸርነቱ ያሳምረን። አንድ ነገር ጠቁሜያችሁ አልፋለሁ። ብዙ አልናገርም፣ ብዙ አባታችን ስላሉ ያው የሁላችን ግዴታ ስለሆነ መጠቆም ብቻ ነው። እኔ ፈቃዳቸው ቢሆን ብዙ አባታችን ራሳቸው አስተምረው በዛው የሚያስፈልገውን ነገር እንዲያደርጉ ቃለ ምዕዳኑንም ቡራኬውን እንዲሰጡ ፈልጌ ወድጄ ጠይቄ ነበር። ግድ ስላሉኝ ነው ለመታዘዝ የቆምኩትና አገልግሎቱን የሰጡት። ብዙ አባታችን አቡነ ቀውስጦስ የቅዱስ ሲኖዶስ አባልና የሰሜን ሸዋ ሰሜን ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ የታላቁ ገዳማችን የደብረ ሊባኖስ አቡነ ተክለ ሃይማኖት ጸባቴ ቆሞስ አባ ሀብተ ማርያም ገብረ መስቀል መካከላችን ተገኝተዋል። የገዳሙ መነኮሳትም እዚህ አሉ። አሁን ባለው ችግር ምክንያት ሁላችሁ ታውቁታላችሁ። ገዳማውያኑ መነኮሳቱ፣ መነኮሳያቱ፣ መናንያቱ የዕለት ጉርስ የዓመት ልብስ በማጣት ችግር ውስጥ ነው ያሉት። ስለዚህ የምንችለውን ነገር ሁላችን አነሰ በዛ ሳንል የምንችለውን ነገር እያደረግን ገዳማችን እንዳይፈታ በአግባቡ እንድናደርግ ነው የምጠይቃችሁ። ሁላችንም እግዚአብሔር እንደሰጠን መጠን እንደረዳን መጠን የምንችለውን ሁሉ እንድናደርግ ነው የሚጠይቃችሁ። እግዚአብሔር አምላካችን ይሄ የመከራ ቀን አልፎ በጎውን ዘመን ደግሞ መልሶ ያሳየን። ከዚች እንግዲህ 100 ኪሎ ሜትር ላይ ያለው ቅርብ ነው ያለው፣ በጣም ቅርብ ነው፣ ግን የቅርብ ነው። ዛሬ ወጥቶ ለመግባት ስጋት ነው ታውቃለህ። በፊት እንደ ልብ ምንልስ ስለነበረ ገዳሙን መጥቶ ጠይቆ አያውቅም፣ በፍጹም ጠይቆ አያውቅም። አሁን ግን ከአቅም በላይ ስለሆነ እና አደራችሁን የምናስቡ እና ይህንን የምንችለውን ሁሉ ተረባርበን እንድናደርግ እፈልጋለሁ። እስቲ አንድ ነገር በሉ ከኔ ጋር እግዚአብሔር በሉ በረከት እንደሰጠህ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። ኦሪት ዘዳግም ምዕራፍ 16 ቁጥር 17 ላይ ተመስግኖ እንደገና በሉ እግዚአብሔር አምላክ በሉ በረከት እንደሰጠህ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። እንደምን ይስጥ? እንደ ችሎታው እንደ ተሰጠለት። ከእግዚአብሔር በረከት ያልተቀበለ ሰው የለም። ሁላችንም ተቀበልን። ጊዜ ራሱ በረከት ነው፣ በነፃ ነው። እድሜ፣ ጤንነት በረከት ነው። ስራ፣ እንጀራ በረከት ነው። ትዳር በረከት ነው። ልጆች በረከት ናቸው። በሰላም ወጥቶ መግባት በረከት እኮ ነው። ተኝቶ መነሳት እኮ በረከት ነው። እግዚአብሔር በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥናል። የምንተነፍሰው አየር በረከት ነው። የምንሞቀው ፀሐይ፣ የምንመላለስበት የፀሐይ ብርሃን በረከት ነው። ዝናቡ በረከት ነው። የምድር ፍሬ በረከት ነው። እግዚአብሔር አምላክ በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። እንደ ችሎታችን እንስጥ። የተዘጋጀን አሁን እናድርግ፣ ያልተዘጋጀን ደግሞ በግል በማህበር በቤተሰብ በጎረቤት በስራ ባልደረቦቻችን እያስተባበርን ምንችለውን ሁሉ እናድርግ። ዛሬ በተንቀሳቃሽ ስልኩን መስጠት ይቻላል። በኋላ ይህንን መልእክት ከእነሱ እንሰማለን። እግዚአብሔር አምላካችን ቸሩን ሁሉ ያሰማን። ይቆያል።